ዕለተ ሐሙስ መጋቢት 18 ቀን 2017 ዓ.ም ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን የሀገር ውስጥና የባህር ማዶ ዜናዎቻችን ወደ እናንተ የሚደርሱበት ጊዜው አሁን ነው። ከዜናዎቹ ጋር ኢልዳና ታደሰ አብራችሁ ቆይታ አደርጋለሁ። አብራችሁን ሁኑ። ቀዳሚ ወዳደረግነው የሀገር ውስጥ መረጃችን እናልፋለን። ፕሬዝዳንት ታዬ አጽቀሥላሴ በኢትዮጵያ የእስራኤል አምባሳደር ጋር ተወያይተዋል። ፕሬዝዳንት ታዬ አጽቀሥላሴ በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ ጋር በጽህፈት ቤታቸው ተቀብለው አነጋግረዋቸዋል። ውይይታቸውም የኢትዮጵያና የእስራኤል ትብብርን በይበልጥ ማጠናከር ላይ ያተኮረ መሆኑ ተገልጿል። አምባሳደሩ ከፕሬዝዳንት ታዬ ጋር በነበራቸው ውይይት በተመለከተ ለኢዜአ እንደገለጹት በምክክራቸው የኢትዮጵያና እስራኤል ግንኙነት ልዩ ጥቅምና ታሪካዊ መሆኑን አንስተዋል። በሁለቱ ሀገራት በኢኮኖሚ፣ በአካባቢ ጥበቃ፣ በደን ልማት፣ በቴክኖሎጂ፣ በማዘመንና በጤናው ዘርፍ በትብብር እየሰሩ መሆናቸውም ተነግሯል። እስራኤል ከኢትዮጵያ ጋር ያላት ዘርፈ ብዙ የሁለትዮሽ ግንኙነት ወደ ላቀ ደረጃ ለማሸጋገር በቁርጠኝነት እንደምትሰራም ነው ያረጋገጠችው። የኢኖቬሽንና ቴክኖሎጂ ሚኒስቴር አላግባብ የህዝብና የመንግስት ሀብት እንዲባክን ማድረጉን የሚገልጽ አቤቱታ በምክር ቤቱ ቀርቧል። የኢኖቬሽንና ቴክኖሎጂ ሚኒስቴር አላግባብ የህዝብና የመንግስት ሀብት እንዲባክን አድርጓል ሲል የህዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ አስታውቋል። ቋሚ ኮሚቴው ይህንን ያለው የሚኒስቴሩ የፕሮጀክቱን የሰው ሀብት አስተዳደር አፈጻጸም የክንዋኔ ሪፖርት በሚገመግምበት ወቅት ነው። የቋሚ ኮሚቴው ሰብሳቢ ዶክተር የሽመቤት ደሚሴ ሚኒስቴር መስሪያ ቤቱ የሚያከናውናቸው ፕሮጀክቶች ወደ ትግበራ ከመግባታቸው በፊት የቅድመ አዋጭነት ጥናት ግምገማ ተደርጎባቸው እንዲከናወኑም አልተደረጉም ብለዋል። በተጨማሪም ፕሮጀክቱ ሳያጠናቅቁ አቋርጠው በበጀቱ ወደ ሌሎች ፕሮጀክቶች የማዘዋወር ሂደት ረገድ የህግ፣ የመመሪያ፣ የአሰራር ጥሰት የታየበት በመሆኑ ሊታረም እንደሚገባም አስገንዝበዋል። በተጨማሪም ከግማሽ ቢሊዮን ብር በላይ የበጀት ጉድለት እንደተገኘበት በማመላከት የአሰራር ሂደቱን በማረምና ለጉድለቶቹ መንስኤ የሆነውን ግለሰቦች የህግ ተጠያቂነት በማድረግ ለምክር ቤቱ እንዲያሳውቁ ቋሚ ኮሚቴው አሳስበዋል። የፌዴራል ዋና ኦዲተር ወይዘሮ መሰረት ዳምጤ ተቋሙ የተገኘበትን የኦዲት ግኝት ማስተካከያ ለማድረግ ዝግጁነት የለውም ሲሉ አስረድተዋል። ተጀምሮ ላላለቁ ፕሮጀክቶች ገንዘብ ወጪ ተደርገዋልም ነው ያሉት። በኦዲት ክፍተቶች ላይ የፌዴራል ጸረ ሙስና ኮሚሽን ክትትል በማድረግ የህግ ተጠያቂነትን ማስፈን እንደሚጠበቅበትም ተመላክቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ ያቀረቡትን ጥሪ በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ተቃውሞ ገጥሞታል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ትናንትና ምሽት ባወጣው መግለጫ የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የትግራይ ህዝብ ለቀጣይ 1 ዓመታት ስልጣኑን የሚያራዝምበትን የጊዜያዊ አስተዳደሩን የሚመሩት ፕሬዝዳንት እንዲጠቁሙ ያቀረቡት ጥያቄ የተናጠል ውሳኔ ተግባር ነው ሲሉ ተቃውመዋል። ደብረጽዮን ገብረ ሚካኤል የሚመሩት ህወሓት የፌዴራል መንግስቱ የጊዜያዊ አስተዳደሩን ስልጣን ራዘም ዙሪያ ብቻውን እየሰራ ይገኛልን በማለት ማምሻውን ባወጣው መግለጫ ከሷል። ጊዜያዊ አስተዳደሩ የፕሪቶሪያው የግጭት ማቆም ስምምነት ውጤት እንጂ የፌዴራሉ መንግስት ብቸኛ ውሳኔ አይደለም ያሉት ቡድኑ ለጊዜያዊ አስተዳደሩ አዲስ ፕሬዝዳንት በመሾም ዙሪያ በቅርቡ ከፌዴራል መንግስቱ ጋር ውይይት መደረጉንና የቡድኑ ማዕከላዊ ኮሚቴ የጊዜያዊ አስተዳደር ምክትል ፕሬዝዳንት ጀነራል ታደሰ ወረደ በጌታቸው ረዳ ምትክ በፕሬዝዳንትነት እንዲሾሙ መወሰኑንም ገልጿል። ሆኖም ከጠቅላይ ሚኒስትር ጽህፈት ቤቱ ትናንት ጧት የቀረበው የእጩ ፕሬዝዳንት ጥቆማ ጥሪ ይህንን የህወሓት ውሳኔ ችላ ብሎታል በማለት ቡድኑ ወቅሷል። ቡድኑ አያይዞም የጊዜያዊ አስተዳደሩ ፕሬዝዳንት የመሾም ስልጣን የጠቅላይ ሚኒስትሩ ብቻ ውሳኔ እንዳልሆነ በመጥቀስ የእጩ ፕሬዝዳንት ጥቆማ ጥሪ የፕሪቶሪያው ስምምነትን ስለሚጥስ ተቀባይነት የለውም በማለት ውድቅ አድርጎታል። የፕሪቶሪያው ስምምነት ከተፈረመ 2 ዓመት ተኩል ሆኖታል ያለው የዶክተር ደብረጽዮን ህወሓት ስምምነቱ በሙሉ ተግባራዊነት ትግራይ በህዝብ የተመረጠ መንግስት ሊኖራት ይገባ ነበር ብለዋል። ቡድኑ ይህንን መግለጫ ያወጣው ጠቅላይ ሚኒስትር አብይ አህመድ የትግራይ ህዝብ ለጊዜያዊ አስተዳደር እጩ ፕሬዝዳንት ጥቆማ እንዲሰጥ መጠየቃቸውን ተከትሎ ነው። ቀደምቶቻችን ኑሯቸውን ለማሸነፍ ተግተው የድካማቸው ውጤት ፍሬ ሲያፈራ ሰፍረው ለምስጋና ወደ ቤተ እግዚአብሔር ያቀርቡ እንደነበር አባቶቻችንም በትውልድ ርክክብ ተቀብለው ከእምነታቸው ሳያጎድሉ ከገቢያቸው ላይ አስራት በኩራት በማውጣት ትእዛዝ አምላክን በመፈጸም በረከት ማግኘትን እንዳስተማሩን እኛ ደግሞ የዚህ ዓለም ወከባ ሳያዘናጋን በጊዜ መጣበብ ሳንስተጓጎል
ከእምነት ከሥርዓታችን ሳንጎድል አስራታችንን በዘመናዊ መንገድ በአቢሲኒያ ባንክ የአስራት በኩራት ልዩ አገልግሎት በኩል በማውጣት ሃይማኖታዊ ግዴታችንን መወጣት ቀጥለናል። እርሶም የአቢሲኒያ ባንክ አስራት በኩራት ልዩ አገልግሎት ተጠቃሚ ይሁኑ። አቢሲኒያ የሁሉም ምርጫ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በአገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ቀጥለናል። ከውጭ ወዳገኘነው መረጃችን እናልፋለን። የሱዳን መንግስት ጦር ግስጋሴን ተከትሎ አርኤስኤፍ በካርቱም ሰፈሮች እያፈገፈገ መሆኑ ተሰምቷል። ከሰሞኑ የሀገሪቱ ብሔራዊ ቤተ መንግስትና ብሔራዊ ባንኩን የተቆጣጠረው የሱዳን ጦር ዓለም አቀፍ አውሮፕላን ማረፊያውንም መቆጣጠሩን ይፋ አድርጓል። የሱዳን ጦር አዛዥ አብዱል ፈታህ አልቡርሃን ጦራቸው በካርቱም የሚገኘው ዓለም አቀፍ አውሮፕላን ማረፊያን ከፈጥኖ ደራሽ ኃይሉ ካስለቀቀ ከጥቂት ሰዓት በኋላ ካርቱም ነጻ ናት ሲሉ አውጀዋል። ጀነራል አብዱል ፈታህ ቡርሃን ጦሩ በካርቱም የሚገኘውን የሀገሪቱን ዓለም አቀፍ አውሮፕላን ማረፊያ ከተቆጣጠሩ ከጥቂት ሰዓት በኋላ በስፍራው የደረሱ ሲሆን ፕሬዝዳንቱ ቤተ መንግስቱንም ጎብኝተዋል። የጦር ቃል አቀባዩ ብርጋዴር ጀነራል ነቢል አብዱል ለአጃንስ ፍራንስ ፕሬስ እንደገለጹት ፈጥኖ ደራሽ ኃይሉ የአውሮፕላን ማረፊያውን እንደ አውሮፓውያን አቆጣጠር ከመጋቢት 2023 ጀምሮ ተቆጣጥሮ ነበርም ብለዋል። የሱዳን መከላከያ ጦር ባለፈው አርብ በከተማዋ የሚገኙ የፕሬዝዳንቱን ቤተ መንግስት፣ በማግስቱ ቅዳሜ ደግሞ የሀገሪቱን ብሔራዊ ባንክ ተቆጣጥረዋል። የዓይን እማኞች በበኩላቸው የፈጥኖ ደራሽ ኃይሉ ወታደሮች ከተማዋን ትተው ጀባል አውሊያ ወደ ተባለ አካባቢ መሸሻቸውን ገልጸዋል። የፈጥኖ ደራሽ ኃይሉ አውሮፕላን ማረፊያውን ስለመነጠቁ ማረጋገጫ አሊያም ማስተባበያ ለመስጠት ፈቃደኛ አለመሆኑን ዘገባው አክሏል። በመጨረሻም ሩሲያ ከዩክሬን ጋር የተኩስ አቁም ስምምነት ከማድረጓ በፊት የተጣሉ ማዕቀቦች እንዲነሱላት ጠየቀች። ሩሲያ ከዩክሬን ጋር በጥቁር ባህር ላይ የሚደረጉ ጦርነቱን ለማቆም ስምምነት ከመፈጸሟ በፊት የተወሰኑ የምዕራባውያን ማዕቀብ መነሳት አለባቸው ስትል ቅድመ ሁኔታን አስቀምጣለች። ሩሲያ የጥቁር ባህር የተኩስ አቁም ስምምነት ተግባራዊ የሚሆነው የምግብና ማዳበሪያ ንግዶች ላይ የተጣሉ ማዕቀቦች ሲነሱ ብቻ መሆኑንም አስታውቃለች። አሜሪካ ሁለቱ ወገኖች በጥቁር ባህር ላይ በሚደረገው ጥቃቶች ዙሪያ የተኩስ አቁም ለማድረግ መስማማታቸውን ካሳወቁ ከሰዓታት በኋላ ክሬምሊን ውሳኔውን የምትቀበለው በርካታ የሩሲያ ባንኮች ላይ የተጣሉ ማዕቀቦች ከተነሱ ብቻ ነው ብላለች። የሩሲያ ጥያቄ በሀገሪቱ የግብርና ባንኮች ላይ የተጣሉ ማዕቀቦች እንዲነሱና የድርጅቶቿን ዓለም አቀፍ የክፍያ ስርዓት መዳረሻ ገደብ እንዲነሳ የሚለውም ያካትታል። ይህ በእንዲህ እንዳለ ሞስኮ በወደቧ ከተማ ሚኮላይቭ ላይ በሰው አልባ አውሮፕላን ጥቃት መሰንዘሯን ተከትሎ ፕሬዝዳንት ዘለንስኪ ጥቃቱ ግልጽ ምልክት ነው፣ ሩሲያ ሰላምን አትፈልግም ሲሉ መክሰሳቸውን ቢቢሲ ዘግቧል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።
ከናሁ ቴሌቪዥን የሀገር ውስጥና የባህር ማዶ ዜናዎቻችን እስካሁኑ ይመስሉ ነበር። ከዜናዎቹ ጋር ኢልዳና ታደሰ አብሬያችሁ ቆይታ አደረኩኝ። የናሁ ፕሮግራሞች ወደ እናንተ መድረሳቸውን ይቀጥላሉ። መልካም ቀን።